እያንዳንዱ የእድሜ ደረጃዎችሽ ልቤ ላይ ትማታቸው አለ። ገና እንድትመጪ ሳስብ ተጨንቄያለሁ። እችልበት ይሆን የሚል ትካዜ ገብቶኛል። ልቀበልሽ አቅም አለኝ የሚል ስጋት ነበረኝ። አምላኬ የሰጠኝን አደራችዬ እሸከመው ይሆን ብዬ ብዙ ተብሰልስያለሁ። ከዛ ጊዜ ጀምሮ ባንቺ ውስጥ ለምታልፈው እያንዳንዷ ውሳኔ ብዙ ጊዜ ተቀምጬ አስቤያለሁ። አምስት ልጆች አሉኝ። 4 ወንዶችና 1 ሴት ልጆች አሉኝ። የመጀመሪያ ልጄ በመጀመሪያ ዲግሪ በኳታር ጆርጅ ታውን ዩኒቨርሲቲ የመጀመሪያ ዲግሪውን፣ አሁን ደግሞ ሳን ፍራንሲስኮ በርክሊ ዩኒቨርሲቲ ሁለተኛ ዲግሪውን እየተማረም እዛ ዩኒቨርሲቲ ውስጥም እያስተማረ ይገኛል። ሁለተኛው አዲስ አበባ ስራ ይዟል። ሶስተኛውም እንደዛው። ሁለቱ አሁን እኔ ጋር ናቸው። ሴቷ የ10ኛ ክፍል ተማሪ ናት። ወንዱ ደግሞ የመጨረሻው የ8ኛ ክፍል ተማሪ ናት። እናትነት ብዙ ነው፣ ብዙ ሽር ጉዳለው። ዝም ብሎ መኖር አለመሆኑ የገባኝ ገና ሳትመጪ ነው። አደራ ነው፣ ኃላፊነት ነው፣ እኔን ባንቺ መተካት ነው፣ እርምጃዎችን ባንቺ መሰረት ማስጠበቅ ነው፣ ህይወትን የሷ መኖሬን ለሷ በሚል ዙሪያ ማኖር ነው። አዎ ልጄ፣ እናትነት ብዙ ነው። ለእናትነት ሳወራ የሆነ የሚሰማኝ ውስጣዊ ስሜት አለ። በቃ እናት ብዙ ነገር ናት። እናት ሁለት ብትሆን እላለሁ ሁሌ። እንደውም እናታችን ያደረገችልን ያህል እኛ እንደ ልጅ አይደለንም። ግን ያው በልጆቻችን ደግሞ የእናትነትን ስሜት የሚሰማንን እንለዋለን እና ውስጣዊ ስሜቱ ይሄ ነው አይባልም። አንድን እናት ለልጅሽ ያለሽ ፍቅር እስከምን ድረስ ነው ብለን ብንጠይቅ እሷ ናት የምታውቀው። እንዲያውም አንዳንዱ አይታወቅም። እናት በቃ እናት በመሆን ብቻ ያሉ ፍቅሮች አሉ። እናት ለልጅ ያላት ፍቅር፣ አንድን ልጅ ደግሞ ለእናትህ ምን ያህል ነው ፍቅርህ ብለን ብንጠይቃት በሚገልጹበት በሚታየው ነገር ሊገልጹ ይችላሉ። የእናት ፍቅር ግን በጣም ጥልቀት ይኖረዋል። መውለድ የተባለ ትልቅ ተፈጥሯዊ ስጦታ ስላለ ባንቺ አመስጋኝ ሆኛለሁ፣ ባንቺ ፈሪም ሆኛለሁ፣ ባንቺ ለኔ ሳስቻለሁ፣ ባንቺ በኩል እኔን ከፍ አድርጌያለሁ። ከስሜ ላይ እናትነት የተጨመረልኝ ባንቺ ነውና ደርበብ ብያለሁ። የነበረኝ ድፍረትና ወኔ ተዳፍኗል። አስፋልት ስሻገር ላይኔ የራቀ መኪና ሳሳልፍ ባንቺ ነው። አዛኝ የሆንኩት ባንቺ ነው። የልጅ እንቅልፍሽ ያሳሳኛል። ያመንሻቸውን ያሻቸውን የተኛሽባቸውን ክንዶችን ሳይ በሙሉ እምነት እኔ ላይ መደገፍሽ አንሰፈስፈኛል። ጌጤ፣ ባንቺ በኩል የአምላክ ታናሽኝ ስጠብቅሽ አምላኬ እንዴት ወደደኝ እያልኩ ነው። የኔ አቦጊዳ፣ የእናትነት ጅምሬ፣ የአዲስ ሴትነት መምህሬ፣ የእንባሽን ዘለላ እንዳላይ ነው እኮ መውጣት መውረዴ። ከህይወት መታገሌ አንቺን ለማቆም ነው፣ በሞገስ እንድትቆሚልኝ። የስራ አጋጣሚም ሆኖ አባት ብዙ ጊዜ ውሎ ብዙ ጊዜ ውጪ ነው። ያው እኔም በእርግጥ ውጪ ነኝ፣ ግን እናት ደግሞ ሞር ልጆቿን አስጠግታ ተንከባክባ ታሳድጋለች። ያ ተፈጥሮም ጉዳይ ስላለ ከስር እየተከታተለች መውጣት መግባታቸውን እየተከታተለች ታሳድጋለች። እኔም እንደዛው ማለት ነው። እናቶች ለልጆቻቸው ቅርበት አላቸው። ይሄ ተፈጥሯዊ ጸጋም ነው። ታቅፋው አንድ እናት ልጇን ባየችው ቁጥር ባያት ቁጥር ትስስሩ እየጨመረ ነው የሚሄደው። ከዚህ የተነሳ እናት ለልጇ ቅርብ ከመሆኗ የተነሳ በብዙ ሁኔታ ጥበብን፣ ክህሎትን፣ እውቀትን፣ አስተውሎትን ብዙ ሰብዕና ያላቸውና ከሰብዕና የሚመነጩ ነገሮችን ለልጇ እያጋራች ነው የምትሄደው የምታሳድገው። ስለዚህ አባትና እናት ለልጅ ቅርብ ቢሆኑም በአመዛኙ እንዲያው በሳይንሳዊ ጥናትም በምናይበት ጊዜ እናቶች ለልጆቻቸው በጣም ቅርበት መጠናቸው ከፍ ሊል እንደሚችል የሚጠቁሙ መረጃዎችን እናስተውላለን። በተፈጥሮ ማይን ስናየው ግን መውለድን የሚያክል ትልቅ ጸጋ ይህ ጥብቅ የሆነ ቁርኝት እንዲኖረው ያደርጋል።
እኔ ያሳደግኩበት መንገድ ያው የመጀመሪያ ልጄን ስራ ገብቼ ነው ልጄን የወለድኩት። ግን እንደ እድል ሆኖ ቤቴም ቅርብ ነበረ። ስለዚህ በጣም ቅርበቱ ነበረኝ። በጣም እከታተላለሁ። እናትነት ተፈጥሯዊ ነገር ነው። አንድ የወለደች ሴት እናት ናት። የወለደች በቃ ወለደች እናት ናት። ማሳደግ ግን ብዙ ጥበብን፣ ክህሎትን፣ እይታን፣ ልምምድን፣ አስተውሎትን ልጅን ዓላማ ያለው አድርጎ መቅረጽን ይህን ዓለም በአግባቡ እንዲጠቀምበት አድርጎ መስራትን ከዛ በተጨማሪ ልጆች ሊደርሱበት የሚችሉትን በጎ ነገር ሁሉ ወደፊት እንዲራመዱበት የማድረግን ብቃት ሁሉ ይጠይቃል። ስለዚህ ማሳደግ የየዕለት ተዕለት ሁሉ ተግባር ነው። ለአንድ ልጅ ጠንካራ ሆኖ ወደፊት እንዲራመድ የመቻልን ልምምድ እና ከውስጡ እንደ ሰው በጣም ብዙ ጸጋ፣ ብዙ ብቃት፣ ብዙ መልካም ነገሮች ስለሆነ ያለው ያንን ነገር አውጥቶ እንዲጠቀምበት ለሕይወቱ እየዘረዘረ በየጊዜው እንደየእድሜ ክልሉ እንዲያሳድገው የማድረግን ማንነት የሚጎናጸፈው እናት በልጅነት ዘመን ለልጇ ልጇን የምትቀርጽበትና ቅርብ ያደረገችበት ልጅም ደግሞ ወደ እናቱ የቀረበበት መንገድ ነው። ደግሞ አንዳንዴ ማየ ተሳሳልሽ አጠፋው ይሆን በሚገባ እያሳደግኩሽ ይሆን ፈጣሪ ያመነብኝ ስጦታዬን እንደሚፈለገው ያስኩሽ ይሆን እንደዚህ ያደረኩት ልክ ነው ያንን ማድረጌ ያስፈልጋታል እዚህ ጋር ተሳሳትኩ እንዴ ስለ ራሴን አገኘዋለሁ። ባንቺ በኩል እንከን አልባ ለመሆን ስጥረውላለሁ። የኔ ዓለም እናቱኝልሽ ይሆን? ቅርበት ወይም ቁርኝነት አስፈላጊ ነው ስንል በሌላ መልኩ ልጆች ከልክ ባለፈ ሁኔታም ጥገኛ እንዳይሆኑ መጠንቀቅ ያስፈልጋል። አይንኩ፣ አይሞክሩ፣ አይድረሱ እያልን እየከለከልን የጠቀምናቸው እየመሰለን ግን እየጎዳናቸው እንዳንሄድ ጥገኝነትንም አለማምደናቸው ነፃነት የሆነውን አርቆ ማሰብን፣ ከሩቅ መመልከትን፣ መጓዝን፣ ነገሮችን ባላቸው አቅም በልካቸው ድረስ ተነሳስተው ተነቃቅተው እንዲሞክሩት፣ እንዲራመዱበት፣ እንዲያዩት የማድረግ ብቃታቸው እንዳይገታ ማገዝ ያለብንን እናግዛለን። ወሰላለው ማገዝ በምንችለው ላይ ደግሞ ራሳቸውን ሆነው መስራት ያለባቸውን ነገር እንዲሰሩ ማድረግ ትልቁ ነገር ነው። በተለይ ሌሎቹ ካሁን በፊት የሚያውቁ ለምሳሌ ወላጅ ሊሆን ይችላል፣ የቅርብ አሳዳጊያቸው ሊሆን ይችላል፣ መምህሮቻቸው ሊሆኑ ይችላሉ። በቅርብ ያለው ብቻ ከነሱ እድሜና ከነሱ እይታ በላይ ከፍ ያለ ነገር ያለው ካለ እየደገፋቸው ወደሚፈለገው ነገር ይመጣል። ምን እያደረጋቸው ነው? የማንቃትና የማነሳሳት የመሞከርና የሞከረውን ነገር በመውደቅና በመነሳት ማለት በመሳሳትና ትክክለኛ በመሆን የሚመጣውን ነገር ወደ ህይወት ወደ ፍሬ እንዲደርሱ ያደርጋቸዋል። ይህን ስንል ግን ፍጽምናም ከልጆች እንፈልጋለን ማለት አይደለም። የልጅ ሙከራው ነው የሚታይ፣ ፍጹምነቱ አይደለም። ልጅ ሲጀመር ፍጽምናን ከጠበቅንበት ልጁን ራሱ እየጎዳው ነው የሚሄደው። ሙከራው ምን ያህል ነው? ያየበት መጠን ምን ይመስላል? በየትኛው መንገድ ነው የተረዳው? የሰራው ስራስ ነገ ደግሞ አንዲት ነገር፣ አንዲት ጠብታ፣ አንዲት ቅመም፣ አንዲት የሆነች ነገር ቢጨምርባት የት ትደርሳለች ብለን ሙከራቸውን እያደነቅን ወደሚፈለጉበትና ሊሰሩት ወደሚችሉት ነገር ነው የምናሳድጋቸው። አዳጊ አይደሉ ልጆች ራሱ አዳጊዎች እኮ ናቸው። አዳጊ ከሆኑ ደግሞ አሳዳጊያቸው የሚሰራው ስራ ከጥገኝነት በተላቀቀ ግን ነፃነት ባለው መነሳሳትን በሚፈጥር የአካሄዳቸው መሰረት ተደርጎ ሲጓዙ በጣም ትልቁን ሰብዕናቸውን እየገነቡ እነሱ ደግሞ የሚፈልጉትን ነገር ከልጅነት በጎ ተስፋ ተነስተው ወደሚፈለገውና የሚጨበጠው ዓላማቸው እንዲደርሱ ከልጅነት ጀምሮ የሚሰራ ሆኖ እናየዋለን። እንደውም ብዙ ጊዜ እድሜ እኩያ ጓደኛ የላቸውም። ብዙ ጊዜ እንደው ካደጉ በኋላ ነው እንጂ ጓደኛ እንትን ያሉት ከኔ ጋር ነው። ብዙ ቀረቤታቸው ከኔ ጋርና ከጓደኞቼ ጋር ብዙ ጊዜ ውሏቸውም ታላላቆቻቸውን እያዩ በብዙ ጋዜጠኛ መካከል ነው ያደጉት ልጆች እና ከሚያነብ ከሚሰራ ከታላላቆቻቸው ጋር ስላደጉ ልጆችም ያንን ልጅ ያየውን ነው የሚይዘው፣ የሚከተለውም ያየውን ነው። ስለዚህ ያንን ይዘው ደህና መንገድ ይዘውልኛል ብዬ አስባለሁ። ልጆች የተወደደውን ሰብዕናቸውን ይዘው እንዲቀጥሉ የሚያደርገው ወላጆች የሚያሳድጉበት ዘይቤ አንዱ ነው። በምን ዘይቤ ነው የሚያሳድጉት ልጆቻቸውን? አንዳንዴ እንዲሁ ስናየው ሁሌ ሕግ አውጥቶ
በመቆጣት በመስደብ በመደብደብ እንዳትንቀሳቀስ የትም እንዳትሄድ በማለት ብቻ ልጁን የሚያሳድግ ወላጅ ሊኖር ይችላል። ሌላኛው ወላጅ ደግሞ ልጁን ምንም አይንካህ አንተ ያልከው ብቻ ይደረግልህ ብሎ የሚያሳድግ ይኖራል። በሌላ መልኩ ግን ኃላፊነትና ነፃነት ሰጥቶ ደግሞ የሚያሳድግ ወላጅ ይኖራል። ሀሳብ አለው፣ ነገሮች የሚደረጉ በምክንያት ነው። ከልጆች ጋር ጥብቅ የሆነ ውይይትና ቁርኝት አላቸው። ችግር ሲፈጠር የሚታረምበት የቤቱ ሕግ አለ። ቤተሰቡ ያስቀመጠው የኑሮ ዓላማ አለ። ቤተሰቡ የሚግባባበት ቅርብ የሆነ የተግባቦት መርህ አላቸው። እነዚህ በጣም አስፈላጊ ነው። አሁን ይሄ ሊጎለብትም የሚያስፈልገው የፓረንቲንግ ስታይል ነው። እዚህ ጋር ያነሳ ነው። አራተኛው ነፃነት አለበት፣ ኃላፊነት ተሰጥቷቸዋል። ልጆች ቤት ውስጥ ምን እንደሚጠበቅባቸው ያውቃሉ። በየቀኑ በመደብደብ አይደለም ይሄን የሚያደርጉት። በቃ መርህ አለ፣ ለህይወት የሚሆን ለቤተሰብ የሚሆን ለልጅ የሚሆን ወላጆቻቸውን የሚያከብሩበት መንገድ አለ። ወላጅም ልጁን የሚያከብርበት አለ። ጥፋት ቢያጠፉ የሚያዳምጥበት ወላጅ፣ ጥፋት ቢያጠፉ ልጆች ለወላጆቻቸው ሪፖርት የሚያደርጉበት፣ ከሪፖርት ባለፈ ደግሞ መፍትሄ እንዴት እንደሚወሰድ የሚነጋገሩበት ነው ይሄ። ስለዚህ እንደ ሰው የሰውን ህይወት የሰውን ዓላማ ተላብሰው እንዲያድጉ የሚያደርጋቸው ከብዙ ምክንያቶች ከብዙ ዝርዝር ሀሳቦች መካከል የምንወስደው ግን ቤተሰብን ወይም ወላጅ ልጁን የሚያሳድግበት ያስተዳደግ ዘይቤ ነው። ልጄ አበባዬ፣ በአንቺ በኩል የህይወት መልክ ሌላ ነው። አንቺን ስወድሽ ለራሴ ነው። ህይወትን አድመቀሽልኝ ነው። የእውነት ፍቅርን አሳይተሽ ነው። እናቴ ስትይኝ ያለ ምክንያት ሆኖ ነው። ስታየኝ እየሮጥሽ አቀፍሽ ነው የሚያኖረኝ። አለሜ፣ በእድሜ የሚቆጠር ደስታ መኖር የጀመርኩት ባንቺ ነው። ነገ የናፈቀኝ ስትድሂ ለማየት ወፍ የቆመች ለማለት ነበር። የወተት ጥርሶችሽን ማየት የዓለም ደስታ በእኔ ዙሪያ የመሆን ያክል ነበር። በስራ ስኳትን ያለፈችኝ የመጀመሪያዋ ቃልሽ ከራሴ አኳርፋኝ ነበር። የኔ ዓለም፣ ትልቋ ደስታዬ፣ ትልቋ ሀሳቤ፣ ትልቋ ጥያቄ ነሽ። እንደዚህ ልጅን እንዴት አድርጌ ላሳድጋት? አስተዳደጋችን እውነትና ውሸትን፣ ክፉና ደግን፣ መልካም የሆነና መልካም ያልሆነን ነገር እንኳ በልጆች ሕይወት ውስጥ ስንናገር ስናንጸባርቅ ጥንቃቄ ይፈልጋል ማለት ነው። ለሚያሳዩት ለውጥ የስሜት፣ የአካል፣ የሀሳብ፣ የማህበራዊ ስሪት ሌሎቹ ነገሮቻቸውን በተፈጥሮ የሚወደዱ ስለሆነ በአግባቡ ተረድተዋቸው ወደሚፈለገው ነገር እንዲያድጉ ማድረግ እንጂ አሉታዊ ንግግሮቻችን ዘወትር በተነገሩ ቁጥር አንድ ሕፃን እዛው ቤት ቁጭ እንዳለ እንዲጠፋ ነው የምናደርገው እና መልካም ንግግሮች ሁልጊዜም መልካም ናቸው በተፈጥሮ። መጥፎ ንግግሮች ግን መጥፎ የሆነውን ነገር ለማጥፋት ብቻ ሳይሆን ያን የተወደደውን የሚያምረውን ተፈጥሮ የሚያዛቡ ስለሆነ መጥፎ ንግግር መልካሙን የልጅ ተፈጥሮ ያጠፋዋል። ስለ ልጆች ስንናገር እነሱ የሌላቸውን እንኳ በተዛባ መልኩ የምንናገር ከሆነ ይህም መጠንቀቅ ያስፈልጋል። እነሱ ያልሆኑትን በጣም አርቀን ዝም ብለን የሌለ ነገር ብቻ የምንነግራቸው ከሆነ ህይወት ምዕናብ ትሆንባቸዋለች፣ ሳይደርሱበት ሁሉ ይቀራሉ ማለት ነው። ወላጅ በጣም ይሄ የሌላቸውን ነገር ላያቸው ይከምርና የሆነ ቀን ልጆችን ሁሉ እዛ ከክምር ውስጥ ሊጠፉ ይችላሉ ማለት ነው። ሀሳብ ነው እዛ ውስጥ እንትን የሚላቸው። ይህን ሲባል ግን ማድነቅ፣ መረዳት፣ ማቅረብ፣ ማበረታታት ጥቂት በጥቂት ልጆቹ እያደጉ ስለሆነ በሀሳባችን ደግሞ ከፍ እንዲሉልን ብሩሁን ተስፋቸውን መናገር የለብንም ማለት አይደለም። ልጅን እንደ ጓደኛ ስታቀርቢው ችግሩንም ያወያይሻል፣ ብሶቱንም ደስታውንም ሁሉም ይነግርሻል። ስለዚህ ልጅ በጣም ከቤተሰቡ ጋር ቅርበት መኖር አለበት ብዬ አስባለሁ። በጣም በሚፈራሽ ሰዓት ከአንቺ ይልቅ የውጭ ሰው ነው ሊያቀርብ የሚችለው። ያ ደግሞ መንገድ ሊያስተውም አልባሌ ቦታ ሊያውለውም መጥፎ ጓደኛ ጋም ሊያውለውም ይችላል። ስለዚህ ልጅን እየተከታተልሽ እንደ ጓደኛ የትወጣ የገባ ዛሬ ምን ሰራ፣ ምን ዋልክ፣ ምን ጎደለ፣ ቀን በቀን ነው ውሏቸውን የሚነግሩኝ። እኔ አሁን ትምህርት ቤት ደርሰው ሲመጡ ዛሬ እንደዚህ ነው፣ እንደዚህ የማትስ ቲቸር እንደዚህ ብሎኝ እንደዚህ ሆኖ ምናምን ብለው ዝርዝር እንትኖቹን ያቀርቡልኛል። ስለዚህ እኔ ደግሞ የእነሱን ሀሳብ ተቀብዬ መስመር አስይዛቸዋለሁ። ይሄ እኮ ቢሆን ይሄ ነው፣ ይሄ ቢሆን እንደዚህ ነው ምናምን ብዬ መስመር አስይዛቸዋለሁ። እና አቅርቦትና መወያየት ጥሩ ነው ብዬ አስባለሁ። ልጅን በጣም ጓደኛ ማድረግ ጥሩ ነው።
እና እኔ በጣም ልጆቼ ጓደኞቼ ናቸው፣ ልጆቼ ብቻ ሳይሆን። እናቴ የምስጢር ጓደኛዬ ናት። እናቴ ሁሉን ነገር ስለኔ ታውቃለች። እናቴ ስለ ብዙ ነገሬ ትመክረኛለች የሚሉ ልጆችን እናገኛለን። ይህ በጣም ጥሩ ነው፣ በጣም ጥሩ ነው። ምክንያቱም የእናት ጥበብ ለልጅ ይተርፋል። የተወደደች እናት ለልጆቿ ሁሉ ሁለንተኗ የተገለጠ ነው። ከውስጥ ያላትን የህይወት ፍላጎትም ትናገራለች። ልጅ ለእናት እንዲህ ብትሆን ይሻለኛል ብላ በመናገር የምታቆም ሳይሆን ልጆቿ ያሰበችውን እንዲሆኑላት የምትጠናት ጥረት አለ። እናትነት ላይ ጥረት አለ። እናትነት ላይ ትልቁ ፍቅር እንዳለው ያ ፍቅር ነው እንግዲህ የሚሰበስበው። ያ ፍቅር ነው ልጆች እና እናታቸው ቅርብ እንዲሆኑ፣ ግልጽ እንዲሆኑ የሚያደርጋቸው። ምክንያቱም እናቶች የኖሩት ህይወት አለ፣ ያወቁት ነገር አለ። ዓለምን በህይወት መንገድም በህይወት ልምምድም የተረዱበት ያስተዋሉበት መንገድ ይኖራል። ግልጽ በሆኑ ቁጥር ልጆቻቸው ወደ እነሱ በቀረቡ ቁጥር ምን ይማራሉ? የህይወት ልምድና የህይወት ዓላማን ነው የሚጋሩት። ስወጣ ስገባ አብሬው ነው የምገባው። በቃ ከኔ አይነጠሉም። እንትን ከትምህርት ቤት መልስ በፊት የተወሰነ እንትን ሲኖራቸው ቢሮ ይመጣሉ፣ ተያይዘን ሌላም የሚጫወቱበት ቦታ እንትን አይሉም። በቃ ትልልቅ ሰው ጋር ነው መቅረብ የሚፈልጉት። እንዳልኩሽ ቢሮ አካባቢ ስለሆነ እነሱም በጣም ይወዷቸዋል የስራ ባልደረቦቼ። ከዛ በኋላ ከነሱ ከኔ ጋር እንደውም ከኔ ይልቅ ወደ እነሱ ምንድነው ቅርርቡ ፈጠረ። ስለዚህ እና ልጆችን በጣም እንደ ጓደኛ ነው የማያቸው። በቃ ክፉ ደጉን ብሶቴን ሁሉ አወራቸዋለሁ። ማለት አሁን አንዳንድ ጊዜ ምንድነው ሳይንሱ የሚለው ለልጅ ችግር አታውሯቸው ነው የሚባለው። ልጅ ግን ችግርን ካልሰማ ሁል ጊዜ ደስታን ብቻ የምትነግሩ ከሆነ ችግር አለ ብሎ አያስብም። ስለዚህ እኔ ያለፍኩበትን ውጣ ውረድ፣ እኔ የሚያጋጥመኝን ችግር በማካፈላቸው ሰዓት እነሱ ከዛ ችግር የራሳቸው መፍትሄ ወደፊትም ለካ ይሄ አለ ብለው አይምሯቸውን ለችግር ለመፍትሄም ያዘጋጃሉ ማለት ነው። እናት የልጆቿ ቅመሟን ሁሉ ነው የምታሰፍርባቸው፣ ቅመሟን ሁሉ ነው የምትተክልባቸው። ይሄ ማለት ግን ልጆች በራሳቸው የሚያሳድጉት ዓለምን የሚጎበኙበት የሚያስሱበት አቅም የላቸውም ማለት አይደለም። ከእናት የሚወሰድ ልምድ አለ፣ ከእናት የሚወሰድ ፍቅር አለ። ይሄ የሚገኘው በግልጽነት በመሆን ደረጃ ነው። በእርግጥ የቤተሰብ የልጆች አያያዝ ዘይቤ ነው ይሄን የሚወስነው። ጥቂትም ነገር ክፍተት ሲታይበት ሁሌ በነገር የሚጎሸም ልጅ ግልጽ ይሆናል ተብሎ አይታሰብም። በጥቂቱ ያጠፋውም በጥቂቱ ማረም እየቻለ በብዙ የሚቀጣ ልጅ ግልጽ ሆኜ ወላጆች አግዘውኝ ሊል የሚችልበት አቅም በጣም ወሰንነት ይኖረዋል። ይህን ከመሆኑ ይልቅ ወላጆች በጣም ለልጆቻቸው ቅርብ መሆን። አንድ ሰው ለወላጆቹ ቅርብ በሆነ ቁጥር አሸናፊ ነው። የራስ መተማመን ይኖረዋል፣ ተስፋ ይኖረዋል፣ ጠንካራ ይሆናል። ነገን ለመድረስ ዛሬ ሁሉ የተጋ ይሆናል። ከትላንት ልጅነቱ ብቻ የቆመ ሳይሆን በደረሰበት የየራሱ እድሜ ላይ በጣም ጥንካሬን እየተላበሰ አሸናፊነትን እየያዘ እንዲያድግ ያደርጋልና ግልጽነት ቀላል ሳይሆን እጅግ ትልቁ በቤተሰብ ውስጥ አስፈላጊው ነገር ነው። ግን ግልጽ ስንሆን ለልጆቹ ራሱ ልነግራቸው በእድሜያቸው ሊረዱት የሚገባው የሚያስፈልጋቸውን ነገር መንገድ ጥሩ ነው። ምንነግርም ከሆነ በህይወት ልምምድ ውስጥ የሚያዩት ነገር ከሆነ ደግሞ በጎ የሚባለውን በጎ ሲባል እንግዲህ የበጎነት ጥጉ በጎ መሆን ነው። ባጭሩ የበጎነት ጥግ ራሱ በጎ ሆኖ መታየት መቻል ነው። ያን በጎነት እንዲጋሩት ነፃነት መስጠት ነው። ምርጫቸው የልጆች ነው። ምርጫ አላቸው ልጆች፣ ምርጫ ያላቸው ናቸው። ፈቃድ አላቸው። ፈቃዳቸው ግን ወደ መልካሙ ነገር እንዲያመዝን ማድረግ የወላጅ አዎንታዊ ተጽዕኖ ነው። ልጅ ደፋር እንዲሆን ከሰው ጋር መቀላቀል አለበት። እንግዳ ሲመጣ ዝቅ ብሎ ማስተናገድ አለበት። ያንን ከልጅነቱ ጀምሮ ካላዳበረው በኋላ ከየትም ሊያመጣው አይችልም። ስለዚህ የኔ ልጆች ተሰብስበው ስላደጉ በቃ እንደ ልጅም አይደሉም። ከእድሜያቸው እንደ ሽማግሌ ነው። አሁን የመጀመሪያ ልጄ ይሄ ነገር ሁሉ ሽማግሌ ምናምን ይለዋል አባቱም እኛም እንለዋለን። እና እንደዛ ናቸው። አሁን ሴት ልጄም አራተኛዋ እንደዛ ናት። በቃ ትልቅ ሰው ባህሪ ነው ያላት። እንደ ወጣት አይደለች። የሆነ ቁም ነገር ብቻ በቃ እንደዚህ ቁም ነገር ላይ ብቻ የሚያተኩር እንትን ነው። እንደዚህ መንገድ ሲያልፍ እንደውም ትገርመኛለች። ደህና ዋላችሁ ምናምን ሁሉ ትላለች። ዝም ብላ የማታውቀውን ሰው ማለት ነው።
ተፈጥሮም ያ የምታየውን በአካባቢሽ ያለውም ያ ነገርሽ ውስጥሽ እንዲዳበር ያደርግና እንደዚህ አይነት ሰብና ይኖርሻል ማለት ነው። ምግባር ለምሳሌ እኔ መልካም ነገር ስሰራ ሰዎች ቢያዩ ያን መልካም ነገር ነው የሚጋሩት። ልጅም ወላጅ ሲያይ የሚያመሰግን ሰው የሚያከብር እንግዶችን የሚያስተናግድ ለሰዎች መልካም የሚያስብ በሰዎች የሀሳብ ልውውጥ መካከል ሰዎችን አክብሮ ሀሳቡን የሚያንጸባርቅ ሆኖ ካዩ ልጆች ከወላጆቻቸው ይህን ይማሩታል። የተማሩትን የት ይዘውት ይሄዳሉ? ቤት ውስጥ ሳይሆን በሚኖሩበት መንገድ ሁሉ ይዘውት ይጓዛሉ። የሚኖሩበት ሙያ መንገዳቸው ውስጥ ይጓዛሉ። ትምህርት ቤት ይዘውት ይሄዳሉ። የቤት ውስጥ መልካም ሀሳቦች ትምህርት ቤት ሄደው ለሌሎች ሰዎች ይተርፋሉ። ይሄ ትልቅ ነገር ነው። ስለዚህ ምግባር ብለን የምንጠራቸው በሰብዕናም በኩል የሚያሳድጉት የልጆችን በጎ ነገራቸውን ስናይ ትልቁ ስራ የሚጀምረው አርያነት ከቤተሰብ ሆነን በማሳየት ላይ የተመሰረተ ነው። ለልጅ በጣም ኤርሊ ኤጅ ያሉት ልጅ ይኖርበታል። ለምን ከሌላ ሰው አይተው ከመማራቸው በፊት መጀመሪያ የሚያገኘውም ወላጅ ነው። መጀመሪያም የሚያገኛቸው የሚያስተምሩትም ወላጆቹ ናቸው። መጽሐፍ ቅዱስም እኮ ይላል ልጅህን ምራው ነው የሚለውና ሲጠፋ ካልገዛሽው መስመር ካላስያሽው የሚጎዳ ቅጣት አይሆን እንጂ ሜንታሊ ቶርች የሚያደርግ ቅጣት አይሆን እንጂ መቀጣት አለበት ብዬ አምናለሁ። በነገራችን ላይ እኔ ለስላሳ እናት ነኝ፣ ማታ አይደለሁም። አባታቸው ደግሞ በተቃራኒው ስለሆነ ሁለት እኔ ለስለስ ስል እሱ ጠንከር ሲል ልጆቹን መስመር አስይዟቸዋል ብዬ ነው ማምነው እና ልጅ ሲያጠፋ በማይጎዳ መልኩ አይምሮውን በማይጎዳ መልኩ መቀጣት አለበት ብዬ አምናለሁ እንጂ እናቶቻችን አስተዳደግ በጣም ወርቅ አስተዳደግ ነው። በእነሱ አድገን ነው ብዙ ስርዓት ያለው ጄኔሬሽን የተፈጠረው እና እኔ በቅጣት አምናለሁ። ብዙ ጊዜ አባታቸው ነው በእርግጥ የሚቀጣቸው፣ ግን እኔ ሲቀጣቸው ራሱ በቃ ደስ አይለኝም። ያው የእናትነት እንትን ስሜቱ ስላለ ማለት ነው። ግን ደግሞ ጣልቃ አልገባም። ያው ውስጥሽ ቢሰማሽም ያው ፊሊንግሽን ዋጥ አድርገሽ እንትን ትያለሽ። ግን በጣም ኃይለኛ ቅጣት የተቀጣው ሶስተኛው ልጄ ነው። አንድ ጊዜ በጣም ትንሽ ከጓደኞቹ ጋር እንትን እያለ መስመር ሊስት ሲል በጣም ቀጥቶታል። እሱን አስታውሳለሁ። ግን በጣም መለሰው። የሚገርምሽ ነገር ተመለሰ። በተለይ ሶስቱ ናቸው ትንሽ። እነዚህ ሁለቱ ትንንሾቹ ምንም በቃ በአይን ነው ስትቆጫቸው የሚያውቁት። እና ልጅ የሚፈራው ልጅ ይፈልጋል። ቅጣት የራሱ የሆነ አካሄድም አለው። ማለት ይህን ስንል እንዲያው ቅጣትን እንዴት ነው የምናስኬደው? ግን ከቅጣት ከመሄዳችን በፊት አዎንታዊ ነገሮችን ተግብረን አከናውነን የሚያደርግ ነገር ተጠቅመን ጨርሰን ነው ቢባል በአብዛኛው ላይሆን ይችላል። ከማድነቅ ይልቅ ለልጆች አይምሮ የማይመጥን አንዳንዴ ጉዳት የሚያመጣ ቃል ነው። ግን ቃል ሲወረወር እንደ ጦር ከአይምሮ ጋር ሄዶ የሚወድቅ ነገር ልንናገራቸው እንችላለን። በአካል ሲቀጡም ደግሞ ወላጅ ስሜቱን ሳይገታ ሊሆን ይችላል እየቀጣቸው የሚኖር። ይህን ስንል ተቆጥቶ እጅግ በጣም ተቆጥቶ የራሱን ስሜት መቆጣጠር አክቶት ወላጅ ልጁን እየቀጣ ከሆነ ማን ሊያድነው ይችላል? ያ ልጅ ራሱ አስፈላጊነቱ ምን ያህል ነው ብለን ሁሉ መጠየቅ አለብን። ቅጣቱ ልጅን ምን ያደርገዋል? ይለውጠዋል? አይለውጠውም? ተግሳጽ በጣም አስፈላጊ ነው። ተግሳጽ ለልጆቹ ተገቢነት ባለው ሁኔታ ውስጣቸውን በማይረብሽ መልኩ ቢሆን ጥሩ ነው። እንዲያው እናንተ መጥፎ ናችሁ፣ ክፉ ናችሁ፣ አስቸጋሪ ናችሁ፣ አትስተካከሉም በሚል አይደለም። ይህችን እኮ ብታስተካክላት ወደዚህ ይቀየራል፣ ይህ የሰራው እኮ እንዲህ ስለሆነ እኮ ነው ብለን ከነገርነው ህፃን አይደለም እንዴ? ህፃን ልጅ እኮ ነው አይደል? አንድ የ40 ዓመት ሰው የ4 ዓመቱ ልጅ እንደሱ እንዲያስብ ብቻ ከጠበቀ ይህም ችግር ነው። ለምን? ህፃንነቱን ማወቅ አለብን። ህፃን ምን ሊሆን ይችላል? ሊያጠፋ ይችላል፣ ሊሳሳት ይችላል። ከሙከራው መካከል ከእርምጃው መካከል እየተራመደ ቢወድቅ ለምን ወደቅ ተብሎ እንትን አይደል፣ በቃ ሲራመድ ወደቀ። ግን ድጋሜ ብዙ ቀን እየወደቀ አካላዊ ጉዳት እንዳያደርሰው እንዴት መራም እንዴት መጓዝ እንዳለበት ኮች እያደረግነው ነው የምንሄድ፣ ጋይድ እያደረግነው ነው የምንሄድ። ስጦታዬ በፈጠረኝ ያንቺ እናት ለመሆን የታጨው ባለማዕረግ ነኝ። ስትሰጪኝ ታድዬ ነው። መታደሌ እንድደክም ስለማትፈቅጅልኝ ነው። ነገ አይደለም ዛሬም ምርኩዙ ነሽልኝ ነው። ለእሷ የምለው ስለሚበዛ ነው። አንቺን ለእኔ ሲሰጠኝ ነው እኔን ላንቺ ያልኩት። ግን የማደርገው ለእኔ ትንሽ ወፍ
ለእኔ ልዕልት ትክክል ነው የሁል ጊዜ ጥያቄና ሀሳቤ ነው። ባንቺ የተሳካላት ሰው መሆን ምኞቴ ነው። ለዓለም ትልቅ ሰው፣ ትልቅ ሴት፣ ትልቅ አሳቢ መስጠት ምኞቴ ነው። የነገ መንገድሽን ቀድሞ ማዘጋጀት ነው የሚያቆመኝ። ሁሌም የትም እንዴትም አብሬሽ መሆን ነው ህይወቴን ትርጉም ያላት የሚያደርግልኝ። እዚህ ነው እያየሁሽ ማደግሽ ብርቅ የሚሆንብኝ። አንዳንዴ ከሀሳቤ ማደጓ ቀደመኝ ይሆን ብዬ ሰጋለሁ። ስጦታዬ ሳሳድግሽ ልኮኛ ይሆን? ምንድነው ከእናትሽ የምትፈልጊው? ልጆች በመሰረታዊነት የሚፈልጓቸው ነገሮች ይኖራሉ። እንደ ወላጅ ግን ልጅ ፍቅር ትልቁ ኃይል ትልቁ ልጆችና ወላጆች ተሳስረው እንዲኖሩ ወደ አንድ የሚፈለግና የሚወደድ ነገር እንዲመጡ የሚያደርጋቸው ፍቅር የተባለው ነው። ኃያሉ ነገር ፍቅር ነው። ጊዜ መስጠት ትልቅ ነገር ነው። በጊዜ መስጠት ውስጥ ማድመጥ አለ፣ አብሮ ማሳለፍ አለ፣ ለውጣቸውን መረዳት አለ፣ ድክመታቸውን ማየት ይኖራል፣ ጥንካሬያቸውን ማድነቅ ይመጣል። እነዚህ ነገሮች መሰረታዊ ነገሮች ናቸው። ከዛ ውጭ በየጊዜው እንደ ቤተሰብ ከልጅ የሚታዩ በጎ ነገሮችን ሁሉ በማድነቅ ላይ የተመሰረተ መሆን ተገቢነት ይኖረዋል። የሚታረመውን እየታረመ መደነቅ ያለበት ደግሞ እየተደነቀ ሲሄድ ጥሩ ትክክለኛ አድንቆት ማለት ነው። ከጊዜ መስጠት ባለፈ ጆሮ ይፈልጋሉ። በተለይ በጣም ህፃናት ኤርሊ ኤጅ ላይ ያሉት ጆሮ በጣም ይፈልጋሉ። የልጅን ጥያቄ መመለስ ከባድ ነው በአሁን ደረጃ። እኔ አሁን በጣም ነው የሚጠይቀኝ በቃ እና አንደኛ አንቺ መሞር እንድታነቢ ግን ካሁኑ ከነሱ ጋር አትወዳደሪም። በተለይ በአሁን ሰዓት ብዙም ያነባሉ፣ ብዙም ዩቲዩብም ይሄ ኤአይውም ስላለ ሞር ለጥያቄ ብርቱ ናቸው ልጆች። በየዕለቱ ክትትል ይፈልጋሉ ልጆች። በምግባራቸው ምንድን ነው የሚያደርጉ? ከማህበራዊ መስተጋብራቸው ምን አይነት መስተጋብር አላቸው? በተግባቦት ውስጥ ምንድን ነው የነሱ ምን ይመስላል የሚለውን መከታተል ለበለጠው ጠንካራ ልጅነት ለበለጠውና ለተወደደው የሥነ ምግባር እድገታቸው፣ የሰብዕና ስኬታቸው፣ የሰብዕና ለውጣቸውና ከለውጣቸው ጋር ተያይዞ ደግሞ ማደግ ያለበትን ጌጥና ፍሬ እንዲያሳድጉት እድል ይሰጣቸዋልና ይሄ መሰረታዊ ነገር ነው። አንዳንዴ እናትነት ጅል መሆን ይሆን እንዴ ላለሁ በያለውበት ያለውን ፎቶሽን አይቶ ውይ ልጅ ስታምር ያለኝን ሁሉ ወዳጀ ሳደርግ በይ በአንቺ አንደበት እየተኮለታተፍኩ ያወራሁት ትዝ ሲለኝ፣ መጀመሪያ ትምህርት ቤት ስትሄጂ ያለቀስኩት ትዝ ሲለኝ፣ ትቼሽ መዋል ስጀምር የተጨነቅኩትን ሳስብ፣ አለመብላት ሲያብከነክነኝ፣ የወደድሽውን ሳልገዛ ሳዝን፣ እናትነት እውነትም የዋህነት ነው እላለሁ። ደግሞ ይሄ መሳሳቴ ብቻ አይበቃሽም፣ እሱን አውቃለሁ። መጀመሪያ ጊዜ ትምህርት ቤት ጥሎሽ ሲወጣ የመጀመሪያ ጊዜ ስራ ትተሽው ስትሄጂ በጣም የማይረሱ ስሜቶች አሉ። የእሱን ስሜት በስማ በጣም ነው የሚጨንቅሽ። በቃ በጣም የመጀመሪያ ልጅ ደግሞ ሲሆን ልምዱም የለሽም። ብዙ ሲያለቅሱ እንኳን ፍርጥ የሚሉብሽ ነው የሚመስልሽ። ሙሉ ትኩረትሽን ነው የሚይዝብሽ። በቃ ካለሱ ሌላ ህይወት ያለሽ አይመስልሽም። ስለዚህ እኔ ስራ ትቼ ሁሉ ልቀመጥ ወስኜ ነበር። ግን ደግሞ እግዚአብሔር ረዳኝና አልተውኩትም። እና ስሜቱ በጣም የመጀመሪያ ልጅ ማሳደግ ከባድ ነው። በጣም አንድ ወዲያው ሲያምብሽ በየሐኪም ቤቱ ነው ይዘሽ የምትሄጂው። በቃ የመድኃኒት ሁሉ ጎሬ ነው የምታደርጊው ልጁ በእውነት። ከዛ ሁለተኛው ላይ ግን ለመድኩ በቃ ሐኪም ቤት። እኔ አሁን ከዛ በኋላ ልጆቼ ሐኪም ቤት አያውቁም። የሚገርምሽ ነገር በቃ አሁን ሲያማቸው እነዚህ ትንንሾቹም አንድም ትንሽ ሲያማቸው ማሚ ፌጦ ምናምን ነው የሚሉ እንትን የምች መድኃኒት ምናምን ነው የሚሉ እና ሐኪም ቤት ወስጄ አላውቅም። የመጀመሪያው ልጄ ግን በቃ የመድኃኒት መሞከሪያ ነው ያደረኩት። በቃ ቀኑን ሙሉ ከነሱ ጋር ስዞሪ በልታ እንኳን የበሉም አይመስልሽም። ያ ደግሞ ሞር እያበላሽ ልጆችን ወደ አላስፈላጊ ነገር እንትን ትያለሽ። እንደውም እኔ ስህተቴ ነው ብዬ የማስበው ምንድን ነው የመጀመሪያ ልጄ በአድቨርታይዝመንት ነበር የማበላው። ቴሌቪዥን ከፍትና አይኑን እዛ ፈጥ ብሎ እንትን ሲያል እኔ ዝም ብዬ ተቀጥቅበታለሁ በቃ እና ዝም ብሎ ቴሌቪዥን ያያል። በቃ ትኩረቱን ስቦት እንዲበላ ነው እንጂ ሲስተማቲክ ሆነ ናቹራል በሆነ መንገዱ አይደለም ናበላው ነበር። የመጀመሪያ ልጅ በስማም ልብ ነው ስልብ የሚያደርገው። ስትሄጂ ከስራ ስትመጪ ተመልሰሽ ጥለሽ ለመውጣት በቃ ልብሽ እንደተንጠለጠለ ነው። ማማዬ ስታድጊ የምትፈልጊው ብዙ ነው። እንደ ልብሽ ቅርብ ሆኜልሽ ይሆን የሚለው ያሳስበኛል። ሳላይሽ እያደግሽብኝ ሲመስለኝ ይከፋኛል።
ፈልገሽኝ ያጣሽ ቀን አለ ብዬ ማሰቤ ይሰብረኛል። የስራዬ ባህሪ በጣም ሌሊት እንገባ ነበር። በጣም ብዙ ጊዜ እዛ ነበር የማሳልፈው። ስለዚህ ሌሊት 9 ሰዓት ምናምን አምሽቼ ስገባ በቃ የፊናው ፍንግል ብለው ሲጠብቁኝ በጣም በቃ መጥፎ ፊሊንግ ነበር በቃ እና ያንን ስሜት አልረሳውም። አለሜ እያደግሽ መሄድሽን ሳይ እገረማለሁ፣ እደሰታለሁ፣ ግን ደግሞ ፈራለሁ። ዘመኑን ፈራዋለሁ። የሚሻማኝ ብዙ መሆኑን ሳስብ መከለያ መንገድ ፍለጋ ማስናለሁ። የኔ ትንሽዬ እርግብ ለዓለም ስለቅሽ በየዕለቱ ልጄን አደራ የሚል ጸሎቴን ለፈጣሪ ነግሬ ነው። ልጅነትሽ እንደ ልጅነቴ አይደለምና ከኋላ ሁኜብሽ እንዳታጭኝ ያሳስበኛል። አሁን ጭቅጭቅ ነው። በተለይ የመጨረሻው ልጅ እኔ ልክ ከቢሮ ስገባ እኔን ሞባይሌን ነው የሚቀበለኝ እና በጣም አስቸጋሪ ነው። ጊዜው በጣም አስቸጋሪ ነው እና ክትትል ሁል ጊዜ እንደተከታተልኩ አይሆንም። አጥናና ከዚህ እስከዚህ ሰዓት ተጠቀም። ጊዜው የቴክኖሎጂ ስለሆነ ከሱም ብታርቂያቸው ጉዳትም አለው፣ ደግሞ እሱ ላይም ብታረጊያቸው ጉዳትም አለው። ለዚህ ክትትል ይጠይቃል። እኔም ብዙ ጊዜ ነው በቃ መጨቃጨቀው፣ ብዙ ጊዜ እሱን በመከታተል ነው እንትን እምለው እና በምን እንዝናና ምናምን ይሉሻል። መዝናናት በመጽሐፍ ማንበብም እኮ መዝናናት ይቻላል። ውጡ ጓደኞቻችሁ ጋር ውጭ ተጫወቱ እላለሁ። አይፈልጉም ግን ውጭ መውጣትም አይፈልጉም። የሚፈልጉት በቃ በዛች ጌሙን ይጫወታሉ፣ ኳስ ያሉ ምናምን። ያ ደግሞ ጊዜ ይበላል። ስለዚህ ልጅን መከታተል በጣም ይፈልጋል። በዚህ ዘመን ልጅ እኮ ከስልክ ጋር አልላቀቅ አለኝ፣ ከቴሌቪዥን ስክሪን ጋር በጣም አልላቀቅ አለኝ፣ ከሆነ እንዲህ አይነት ነገር ጋር አልላቀቅ አለኝ ብለው ይናገራሉ። ይሄ በዚህ ዘመን ፈታኝ ከሆኑ ነገሮች መካከል ጥንቃቄም ከሚያሻቸው ጉዳዮች አንዱ ይሄ ነው። እንድናስተውል እፈልጋለሁ። ይሄ በጣም ማስተዋል የሚገባል። ወላጆች ሲጠቀሙ ያየ ልጅ ምኞቱ ሁሉ እንደ ወላጆቹ ላለመሆን የሚገድበው ነገር የለም። እናቱ አባቱ ረጅም ሰዓት ሌሊቱን ሙሉ ሲጠቀሙ ያየ ህፃን በህይወት ስኬት የሚመስለው ያን ሌሊቱን በሙሉ ስልክን ዘርግቶ ሲጠቀሙ ማደር መዋል ሊመስለው ይችላል። ለበጎ ዓላማ የሚጠቀሙበት ሰዎች እንዳሉ በተገደበ ሰዓት አይደል? በተገደበ ሰዓት በህፃናት የማህበራዊ ሚዲያ አጠቃቀም ስንመጣ በብዙ ሳይንሳዊ ምርምሮቹ ስናይ በተለይ እስከ 2 ዓመት አካባቢ ያሉ ህፃናት ለስክሪን ብዙ እንዲጋለጡ የሚመከር አይደለም። ለስክሪን የሚጋለጡ አይደለም። ከ2፣ 3፣ 4፣ 5 አካባቢ ያሉት በደቂቃዎቹ ወሰን አላቸው። በደቂቃዎቹ እስከ 1 ሰዓትም ሊደርስ ይችላል። ከዛ በላይ ያሉ እድሜዎችም እንደየእድሜ ክልላቸው ነው የስክሪን ታይም ወይ ደግሞ ሶሻል ሚዲያን የሚጠቀሙበት የቆይታ ጊዜ የሚወሰነው። ግን ብዙ ምግብ ሲበላም ምግብ የምናበላበት ከሆነ ምግብ ልጅ እንዲበላ ዝም እንዲል ማባበያ ተደርጎ ሁሉ ይሰጣል። ማብያ ብቻ ሳይሆን ማባበያ፣ ምግቡን እየተመገበው ብቻ ሳይሆን ማህበራዊ ሚዲያን እንዲመገበው ሁሉ ልንፈልግ እንችል ይሆናል። ይሄ የተሳሳተም ነገር ነው። አንዳንድ ወላጆች እንዲያውም የልጅ አሳዳጊ እስከ ማድረግ የመድረስ ፍላጎት አላቸው። ሰራተኛ ስለሌለች ቴሌቪዥን ከፍቼለት እውላለሁ። አሁን ቴሌቪዥን ውስጥ የሚተላለፈው መረጃ በአጠቃላይ ለዛ ልጅ ሊመጥን ይችላል ወይ? ራሱ ይህ አንድ ትልቅ ጥያቄ ነው። ማህበራዊ ሚዲያ ስልክ ላይ ተከፍቶለት ያን ሲያይ የሚውል ህፃን ሊኖር ይችላል። እስከምን ድረስ እየጎዳ ነው? ራሱ የሚያየው ነገር እኮ ኢፌክት አለው አይደል? ኢፌክት አለው እኮ የሚያየው ነገር፣ የሚሰማቸው ድምጾች በሙሉ ይመዘገባሉ። ሶሻል ሚዲያ በራሱ በተፈጥሮ ጎጂ ሆኖ እንዳደርሱበት የሚል ክልከላ ሳይሆን እንደየእድሜያቸው የሚጠቀሙበትን አዎንታዊ የሆነ የማህበራዊ ሚዲያ አጠቃቀም መገንባት ግን መቆጣጠርም ይጠይቃል። ስክሪን ታይም በጣም መሰረታዊ ነው። ከስንት ሰዓት እስከ ስንት ሰዓት ያስፈልጋል? ምን ይዘት ይመለከታሉ? በማን ቅርበትና ክትትል ነው እያዩ ያለው? የሚያዩት ነገርስ በህይወታቸው ምን ዋጋ አለው? እስከምን ድረስ ይለውጣቸዋል? እሴታቸውን፣ ባህላቸውን፣ ወጋቸውን፣ ልማዳቸውን፣ ከውስጥ ያለውን አቅማቸውን በማበረታታትና በማሳወቅ በኩል የሚመለከቱትና የሚጠቀሙት ነገር እስከምን ድረስ ነው ብሎ ወላጅ ካላየ እንዲሁ እረኛ የሌለው ነገር ነው የሚሆነው። ያንቺ ዓለም ብዙ ነው፣ የቱ ጋር ልገኝልሽ የሚለው ያስጨንቀኛል። የኔ ጌጥ እንደ እድሜሽ ሁኜልሽ፣ ጓደኛ ሁኜልሽ አይበቃኝም። ላንቺስ በቅቶሽ ይሆን? የሚገርምሽ የመጀመሪያው ልጅ እንደው ተፈጥሮም እንዳልኩሽ በቃ የትልቅ ሰው ባህሪ ነው ያለው። የተወሰኑም ልጆች ጓደኞች ነበሩ። ከነዛ ጓደኞቹ ጋር ይመጣሉ፣ እቤት ምናምን ይጫወታሉ። ሁለተኛና ሶስተኛው ልጆች ደግሞ ውጭ ወጥተው የመጫወት እንትን ነበራቸው። በተለይ ሶስተኛው በጣም በቃ ብዙ ጓደኛ አለው፣ ብዙ ሰዓት መቀመጥ የማይወድ። ሁለቱ ትንሾቹ ልጆቼ ግን
አካባቢው በጣም አሁን ልጅ ወደ ውጪ ወጥቶ የሚጫወት እንትኑም አንሷል። የተወሰነ ጊዜ ወጥተው ይጫወቱ ነበረ። አሁን ግን ብዙም ትምህርት ቤት ይጫወታሉ ያው ከጓደኞቻቸው ጋር። እዚህ ግን ሰፈር አካባቢ ብዙም አይወጣም። አሁን ሁሉም ለምን እንደሆነ አላውቅም ቤቱን ዘግቶ ሆኗል። እንግዲህ እንትኑ ግን ማህበረሰብም አካባቢም ልጅን መስመር ያስይዛል። የግድ ነው። አንቺ የምትማሪው ከቤተሰብሽ ብቻ አይደለም ከአካባቢሽ። አሳደኛ ያደግነው እኮ ሁሉም ነው ያሳደገ። ስለዚህ እኛ ባደግንበት ደግሞ ልጆቻችን የኔ ልጆች ብቻ ናቸው ብዬ አላስብም። ደግሞ ሳት ብለው ለምሳሌ ያልሆነ ጓደኛ ማለት ከነሱ ባህሪ ጋር የማይሄድ ጓደኛ ጋር እንዳይገጥሙ ክትትል ይፈልጋል። ብዙ ነገርን ከሚማሩባቸው አውዶች መካከል አንዱ ማህበራዊ መስተጋብራቸው ነው። ወላጆች ለምሳሌ መጀመሪያ ልጃቸውን ትምህርት ቤት ሲልኩ በጣም ይጨነቃሉ አይደል? ይሄ ተፈጥሯዊ ናቸው። እንዲህ ማሰብም ራሱ እንደ ጉዳት እንደ መጥፎ ነገር አይቆጠርም። ግን ወደ ማህበረሰቡ ባላቸው መስተጋብር ውስጥ ልጆች ጠንካራ እንዲሆኑ ማድረግ ሶሻቢሊቲን፣ ጓደኝነትን እንዲመሰርቱት ማድረግ ተገቢ ነው። ማህበራዊ መስተጋብራቸው የልጆች በተጓደለ ቁጥር የሚማሩትን ብዙ ትምህርት ነው የሚያሰጣቸው። ለምሳሌ አብረው ከልጆች ጋር እንዲጫወቱ፣ ትምህርት ቤት ሲሆን ከጓደኞቻቸው ጋር መልካም ጓደኝነት እንዲመሰርቱ፣ ከመምህሮቻቸው ጋር የሚፈልጉትን ነገር በአግባቡ እንዲጠይቁ፣ ከመምህር ቅርብ እንዲሆኑ መንገድ አለበት ወላጅ እኮ። ይሄ ወላጅም ድርሻ ነው። አሁን አንዳንዴ ስድብ ይዘው ቢመጡ እነንትና ሰፈር እነጋሽ እንትና ምናምን እነዚህ ልጆች ሊል ይችላል ወላጅ። በነገራችን ልጆች በራሳቸው እድሜ የሚግባቡበት የራሳቸው የእድሜ ሁኔታ አለ። ልጆች ከልጆች ጋር የሚግባቡበት እንትና መጥፎ ነው ብለን መናገር ብቻ ሳይሆን ስለ ድርጊት መጥፎነት ልነግረው እንችላለን። ሰውየው መጥፎ ነው ካልነውማ እንዴ ምን ይማርበታል? ነገ መጥፎ ነው እኮ እንትና እያለ ደግሞ ሊናገር ነው። ስለዚህ ድርጊቱ ምንድን ነው? መሳደብ መጥፎ ነገር ነው። ሰው መማታት መጥፎ ነገር ነው። መጥፎ አይደል? ስለዚህ መጥፎ ከሆነ ማይመታ ከሆነ አንድን ሕፃን አንድን ልጅ በተለያየ እድሜ ክልል የሚኖሩ በሀሳቡ የራሱ ሚዛን አለው አይደል? ልጅም የሚመዝንበት መጥፎና ጥሩን ለይቶ ማስቀመጥ፣ ምግባራዊ የሆነውና ምግባራዊ ያልሆነውን ነገር ለይቶ ማስቀመጥ፣ የሚደረግና የማይደረገውን ነገር እንደ ትጥቅ ለልጆች ማልበስ ተገቢ ነው። በጣም ነው ልጆች የምወዳቸው። ለቁም ነገር ደርሰው ወልደው ከብደው እረፍ የሚሉበት ትዳር ሰጥቷቸው የሚተርፉ ለሰው የሚተርፉ ልጆች እንዲሆኑልኝ ያላቸውን የሚያካፍሉ ልጆች እንዲሆኑልኝ ለሀገራቸው የሚጠቅሙ እንዲሆኑልኝ የምፈልገው እወዳቸዋለሁ። ልጆች ያው ሁሉም እናት ልጁን ይወዳል። ቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስልሃል? የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስልሃል? ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ያመረትኩትን እህል ሸጬ የማገኘውን ገንዘብ አመቱ ሳይደርስ እያወደምኩኝ የአዝመራ ወቅት በመጣ ቁጥር አንድ አይነት ጭንቀት።
ታዲያ ሁሉ ምርጥ ዘርና ማዳበሪያ ከየት መጣ? አዋሽ ባንክ በአካባቢያችን ካሉ ዩኒዮኖች ጋር ውል በመፈጸም ያመቻቸው። አዋሽ ኢፋርም ባንክ መምጣት ሳይኖርቦ በአቅራቢያው በሚገኙ የህብረት ሥራ ማህበራት ወይም ዩኒዮኖች በመሄድ በአዋሽ ብር ፕሮ መተግበሪያ አሊያም በኮከብ 901 መሰላል ላይ በመመዝገብ የእድሉ ተጠቃሚ ይሁኑ። ጥረቶ ፍሬ ያፈራ ዘንድ ሁሌም ከጎን ሆነ። ጨርሰዋል። ገንዘቡ የት አለ? የደረሱትን የዲጂታል ደረሰኝ ይዘው በአቅራቢያው ወደሚገኝ ሽያጭ ማዕከል በመሄድ ማዳበሪያም ይሁን ምርጥ ዘር እንዲሁም ሌሎች የግብርና ግብዓቶችን መሸመት። ወይ ጉድ! ያለምንም የገንዘብ ንክኪ ብድሩ ለመሬት እንጂ ለእኔ ያለመሆኑን ስረዳው እንዲያውም አመሰገንኩ። ከዛ ግን ሳልዘጋጅ ገንዘቡን አምጣ ቢሉኝ ከየት አምጥቼ ነው የምከፍለው? በጣም የሚገርመው እሱ አይደለም እንዴ? አምርተ ምርትህን ለገበያ አቅርበ ከሸጥክ በኋላ ነው መክፈል የሚጠበቅብህ። በል ወዳጄ፣ እዚህ አንተ ጋር ቁጭ ብዬማ ጊዜን አላቃጥልሽ። አዋሽ ኢፋርም፣ አዋሽ ባንክ። የነገ ዓለም ምስጢራዊ እጅ ማን ነው? እኛ ነን። ምስጢራዊ እጆቻችን ሲገለጡ ጥራትን በጥበብ እየሸመንን በታማኝነት የነገ ምቾትን እንገነባለን። ስለ ምስኪኖች የትርፋችን 50 እጁን በአልማ በኩል በማጋራት ለሺዎች ፈገግታ ምክንያት ሆነናል። የነገ ዓለም አልማኮ በጥራት ለሺዎች። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር